ሮቤልና ሚራ ሉሃናን ለመግደል ተማከሩ። ሲማከሩም ድንገት ደረሰችባቸው። ስለምን እየተማከራቸው ነው ትላታለች። ምን አገባሽ ብላ ሚራ ትመልስላታለች። አድናን ፊት ነስቷታል፣ በቃ ተጨንቃለች። ለምንድን ነው ፊት የነሳኝ እያለችው ነው ለሮቤል። እንግዲህ አድናንና ሉሃና ነይ እስኪ አየር ተቀብለን እንምጣ ብለው ሲወጡ የት ልትሄዱ ነው ብላ በሩን አላስወጣም ብላለች ማለት ነው። ሚራ ብደዋ ማለት ነው። አላስወጣም ብላለች። እኔ ህጋዊ ሚስት አይደለሁ የት ነው የምትሄደው ትለዋለች። ፈርታለች እንግዲህ ፈርተዋል። ከዛ ዞር በይ ብሎ ገፍትሮ ሄደዋል ማለት ነው። ወጥተዋል። ሄደችና ለሮቤል ይኸው በቃ ጉዳችን ሊወጣ ነው፣ ለፖሊስ ሊናገሩ ሄደዋል፣ ምን ማድረግ አለብን፣ ቶሎ ሉሃናን መግደል አለብን እያሉ እየተማከሩ ይገኛሉ። ዛሬ የመጨረሻዋ ነው። ሉሃና ወደ መንትያ እህቷ እንቀላቅላታለን ተባብለዋል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። ሉሃና ድራማ እንግዲህ በጣም በርካታ ነገሮች የምንማርበት ድራማ ነው። በጣም ደስ የሚል ድራማ ነው። ተከታተሉኝ። መልካም ቆይታ። እንግዲህ ፖሊስ ጣቢያ ሳይሆን የሄዱት ሉሃናና አድናን ያው ስለጨነቀው ከጭንቀቱ ለመውጣት በቃ ቤቱ አስጠላው። በጣም ነው ቤቱ ያስጠላው። ምክንያቱም እህቱ ወንድሙ ውሸታም ሚስት ብሎ ያገባት ሚስቱ እንኳን ውሸታም ናት እና እንግዲህ ከወንድሟ ጋር እየማገጠችበትም ስለሆነ ያለችው በጣም አሁን ከጎኑ ያለችው ሉሃና ብቻ ናት። እንግዲህ ያንን ወረቀት ሮቤል እንደጻፈው አረጋግጠዋል። ሮቤል ነው የጻፈው። ሄዶ ከፖርሳው ከሻንጣ ውስጥ የእጅ ጽሁፉን ሲያመሳስለው የራሱ ጽሁፍ ነው። ምክንያቱም ያው እነሱ ነው የጻፉት እና አንቺ ፍለጋሽ እንድታቆሚ ሊሆን ይችላል እንደዚህ ያደረጉት። ስለዚህ አንቺ ሉሃና እኔን ተረጋጋ እያልሽኝ አልነበር? ተረጋጊ። ይህንን ነገር በዘዴ ነው መፍታት የምንችለው፣ በዘዴ ነው ማወቅ የምንችለው። በዚህ መንገድማ በጭራሽ ጉዳቸውን ማውጣት አንችልም። እህትሽን ማግኘት አንችልም እና ተረጋጊ ብሏታል ማለት ነው። እሺ ተባብለዋል። እንግዲህ እኔ እህቴን ሮቤልን ከዛ ቢላ እያዘችና እወግሃለሁ፣ ሮቤል እወግሃለሁ፣ እውነቱን ንገረኝ። ለምንድነው የጻፍከው ይህን ደብዳቤ? አይ እኔማ ፍቅርሽ በእጅ በእግሬ ገብቶ አላላው ውስጥ ይለኝ እኮ ነው። በቃ እንድትረጋጊ ከዛ ስሜት እንድትወጭ ብዬ ነው እንጂ ለሌላ ነገር እኮ አይደለም። ሉሃናዬ አፈቅርሻለሁ እኮ ወድሻለሁ እኮ። ስለዚህ ለዛ ነው ያንን ቴክስት ያንን ደብዳቤ ላኩልሽ አንቺ እንድትረጋጊና በቃ ጭንቀትሽ ስላሳዘንሽኝ ነው ይላታል ማለት ነው። ኧረ እባክህ አይደለም አንተ ከሃዲ ውሸታም፣ እህቴን የት ነው የጣልካት? እህቴን ምን ውስጥ ነው ያስገባሃት? እኔ ከአንተ ክፍል በጣም ብዙ ማስረጃዎችን አግኝቻለሁ እና ስለዚህ ሮቤል እገልሃለሁ። በዚህ እህቴን አንድ ነገር አድርጋት ከሆነ እኔም እመነኝ እገልሃለሁ አለችው ማለት ነው። ኧረ እባክሽ ቢላውን ዞር አድርግልኝ ስለፈጠረሽ አምላክ እያለ እንግዲህ ተማጸናት። ዘመጨረሻ ላይ ግን ቢላውን ነጠቀና እሷን አስፈራርቷታል። እንግዲህ ሮቤል አዲስ ሴራ ለሜራ አዘጋጅቶላታል። እንግዲህ ሳራን የገደላት ሮቤል ነው። የሚራ እጅ የለበትም። አሁን ደግሞ ነብሰ ገዳይ ሊያደርጋት ሉሃናን ግደይ እየተጠቀመባት እንደሆነ እስካሁን አልገባትም ሜራ እና ግደይ በቃ ዛሬ የመጨረሻ ሉሃናን መግደል አለብን ይላታል ማለት ነው። እሺ አንተ ግደላት። አያያይ በፍጹም እኔማ አልገድላትም። አንዴ ራሷን ይዛ እኔ እኮ ሰው መግደል አልችልም፣ እፈራለሁ እኮ አንደኛ ነፍሰ ጡር ነኝ። እንዴት አድርጌ ነው የምገላት? በምንስ ነው የምገላት? ሩቢ እኔ አልችልም፣ ይቅርብን፣ ይህ ነገር ይቅርብኝ፣ እኔ አልፈልግም፣ አንተ ከፈለግ ግደላት ትለዋለች። ሜራ
እኔ ሰው መግደል ችዬ ነው ሳራን የገደልኳት ለእኔና ላንቺ ስል ነው አደለ? አንቺ ደግሞ በተራሽ ሉሃናን መግደል አለብሽ። እሷን ካልገደልናት ይሄው ፊት ነስቶኛል፣ አድናን ፊት ነስቶኛል። ለምን እንደሆነ አላቅም። እንደ በፊቱ አላዘነልኝም። ሳለቅስ እንኳን በፍጹም አላዘነልኝም አድናን እና የሆነ ነገር ተጠራጥሯል። የኔና ያንተን ግንኙነት ሳይደርስበት አልቀረም። ሂጅና ተኝ ከፈለግሽ ሮቤል ጋር ከፈለግሽ ሂጅና ተኝ፣ ውጪ ልተኛበት ልረፍበት አለኝ እኮ። ሊያየኝም አይፈልግም። በቃ በጣም ጠልቶኛል። በቃ አልቆልናል፣ ሮቢ አልቆልናል። እየቀረን ነገር የለም። በቃ ተዋርደናል። ወይኔ በቃ ያለንን ገንዘብ ይዘን እንጥፋ ሮቢ። አሁን እኮ ሄደዋል፣ ፖሊስ ሊናገሩ ነው። በቃ አለቀልን። ወይ አለች ራሷን ይዛ ማለት ነው። አለቀልን ሮቤል። አሁን የሄዱት ለፖሊስ ጣቢያ ሊያመለክቱ ነው የሄዱት። ስለዚህ አንቺ ደደብነሽ እንዴ! እና አሁን እኛ እኮ ብንሄድ እኮ በቃ ወንጀሉ እንደሰራው እኮ ማስጠርጠር እኮ ነው። ፖሊሶች እኮ ይጠረጥሩናል። ምን ማስረጃ አላቸው እነሱ እኛን የሚይዙበት? እኛ ደግሞ ማስረጃ እኛ ጋር ያለውን ማስረጃዎች እንዳለ እናጠፋለን። ማጥፋት አለብን ማስረጃዎቹን። ከዛ ማንም አያውቅም ማለት ነው። ኧረ እባክህ አንተ ብቻ ነህ ብልጥ። በዚህ ብቻ የሚፋቱን ይመስልሃል? ሳራ እኮ ገድለሃታል እኮ፣ የለችም እኮ። ስለዚህ ይህንን ያላትን ሉሃና ለራሱ ከፖሊስ በላይ ሆናብናለች። አይደለም ፖሊስ ተጨምሮ። ሮቤል እባክህ እንጥፋ። ዛሬ አንወጣም፣ ይታወቅብናል። ከጠፋንማ በቃ ነገሮች ሁሉ ብልሽትሽት አሉ ማለት ነው። እዚህ የሚመጣውን እና እጃችንን ሰጥተን ቁጭ እንበል። በቃ እጃችን እግራችን አጣጥፈን ቁጭ እንበል። ፖሊስ መጥቶ ይዞን እስከሚሄድ ፖሊስም አይመጣም፣ ይዞንም አይሄድም፣ እኛም ደግሞ የትም አንሄድም። ስለዚህ አንቺ ተረጋጊና ዛሬ እንጨርሰዋለን። ሉሃና እንገላታለን። አድናን ከስር ከስሯ እኮ ነው የሚል እንዴት አድርጌ ነው ልገላት የምችለው ትለዋለች። አይ እኔ ከአድናን እከላከልልሻለሁ፣ ምንም ችግር የለውም። እኔ ያዋለሁ፣ እኔ እጠባበቃለሁ። አንቺ ሲጥ አድርገሽ በትራስም ሆነ ወይ በቢላ ውጊያት። በቃ እሷ ካልገደልናት ምንም አታላውሰንም፣ አታስተነፍሰንም እና እሷን እስከ መጨረሻው ማጥፋት አለብን ብሏል ማለት ነው። አድናን ደግሞ ከሉሃና ጎን ነው። አሁን አድናን በቃ ዛሬ የእጁ ጽሑፉን ማረጋገጥ አለብህ አንተ ማለት ነው። የሮቤል መሆን ማረጋገጥ አለብህ ትለዋለች። ችግር የለውም አረጋግጠልሻለሁ። አንቺ ብቻ ሁልጊዜ ከጎኔ ሁኚ። እንደምወድሽ እንደማፈቅርሽ። እኔ በፍቅር የተጎዳው የተካድኩ ሰው ነኝ። ነገር ግን አንቺን ወደ ልቤ ለማስገባት ምንም ነገር ጊዜ አልፈጀብኝም። በቃ ሉሃና አንቺ ከጎኔ ስላለሽ በጣም እድለኛ ነኝ፣ በጣም ደስተኛ ነኝ። ግን አትርቅኝም አደለ አላት። አረ በፍጹም እኔ ይኸውልህ ሳራ ስለ አንተ በጣም ብዙ ነገር ነግራኛለች፣ በጣም ብዙ መልካም ነገር ነግራኛለች። ነገር ግን ከነገረች በላይ ነው። በቃ እኔ ገና ሳላቀን የወደድኩ ሳይ ለራሱ አሁን በቃ የዋሰ ነው ያፈቀድኩ። አድናን መቼም ቢሆን አልተውም ተባባሉ። እሺ እንደዛ ከሆነ ከጎኔ ከሆንሽ ምንም ነገር አይከብደኝም፣ ምንም ነገር አይከብደኝም። ሉሃናዬ የኔ ፍቅር የኔ ውድ፣ አንቺ እኮ ማንም ወንድ ሊመኝሽ እና ሊያፈቅርሽ የሚችላት አይነት ሴት እኮ ነሽ። አንቺ በጣም ቆንጆ ነሽ፣ በጣም መልካም ሰው ነሽ፣ ልብሽ ንጹህ ነው። እኔ እኮ በዚህ ቆራጥነቷ እንዴት ከሮቤል ጋር እኔን ልትክደኝ ቻለች አላት። አላቅም አድናን አላቅም። ለምን እንደሆነ አልገባኝም። ምን እንደሆነ ሴራቸው ምንም ሊገባኝ አልቻለም። እንደዚህ የሚያደርጉት እንደርስበታለን። እኛ ከተረጋጋን ቀስ በቀስ እንቁላል በእግሯ ትሄዳለች አይደል የሚባለው። ስለዚህ እኛ ከተረጋጋን ምንም ችግር የለውም። ሁሉንም ሴራቸውን እናከሽፈዋለን፣ እንደርስበታለን ይላታል። እሺ ምንም ችግር የለም አምንሃለሁ፣ እኔም አምንሻለሁ ሉሃናዬ ብሎ ግንባሯን ሳማት እና በጣም ነው በቃ ፍቅራቸውን በጣም ነው እየተዋደዱት ሁለቱ ማለት ነው። ምን አላት
እንትን በቃ ሄድልሃለሁ አለችው ማለት ነው። አድናንን እንደ ድሮ በቃ ልታስፈራራው በልጁ ትሰሚያለሽ፣ እኔ በዚህ ልጅ እንትን ልትይኝ እንዳትሞክሪ፣ ስትፈልጊ ገደል መግባት ትችያለሽ፣ እሄዳለሁ፣ ሰባራ አንካሳ ዶሮ እንዳይቀድምሽ፣ ውጪ፣ መንገዱን ጨርቅ ያደርገልሽ አላት። እንደ ናቃት ገብቷታል። ምን ማድረግ እንዳለባቸውም እነኚህ ሮቤልና ሚራ በጣም ግራ ተጋብተዋል። መፍትሄ አሁን ደብዳቤውን እኮ አስፈራራኝ እኮ አላት። አስፈራራኝ እንደዚህ ብሎ አንተ ነህ አይደል የጻፍከው? ለምን ከዋሸኝ ግን ይኸውልህ አንተን አያርገኝ ሮቤል ብሎኝ ሄደ አላት። አዎ እኔ ለራሱ እኮ ገደል ገደል መግባት ትችያለሽ አለኝ። ምን እንደ ሳያውቅብንም አይቀርም። ያወቀብን ይመስላል ሮቢ? አያያይ አላወቀብንም። ዝም ብለሽ አንቺ ስለምትፈሪ ነው እንጂ በፍጹም አላወቅንም። ቢያውቅብን እኮ እዚሽ ላይ ነው ድምጥ ማጣችን የሚያጠፋው፣ ወደ እኮ ጸጥ የሚያደርገን። በጭራሽ አላወቀብንም። አንቺ ዝም ብለሽ ተረጋጊ። ሮቢ ስለ ደብዳቤ እኮ አንድ ሀሳብ መጣልኝ አለችው። ምንድን ነው አላት። ለምን የሉሃና ፍቅር በጣም ስላፈቀርኳት ከመጠን በላይ ስለሆነብኝ ፍቅሯ እንድትረጋጋ ሀዘኗን ማየት ስላልፈለግኩኝ ነው የጻፍኩት ብለህ ለምን ለአድናን ነው አትነግረውም? ኦኤምጂ አንቺ እንዴት አይነት ጥሩ ሀሳብ ነው ያመጣሽው እና የሚሳካልኝ ይመስልሻል አላት። ያንተ ትወና ይወስነዋል። በደንብ አስመሳይና ተዋኝ ከሆንክ ይሳካል ያለ ምንም ጥርጥር፣ እመነኝ ሮብ አለችው። ንገረው፣ ከፊቱ እንደዛ ብለህ ንገረው አለችው። እሺ ካልሽ እሺ ምንም ችግር የለውም የኔ ውድ እሺ አላት። ለሮቤል ለአድናን በቃ ነግረዋለሁ እያለ ነው እንግዲህ ወጥተው የሄዱት። አንተ እንዴት መኝታ ቤት በቃ አሁን ምንም አልታወቀብንም። አሁንም ቢሆን በእነሱ እንዳልታወቀባቸው ነው ያወቁት ማለት ነው ምክንያቱም አድናን ግን በሰበብ አስባቡ እየነገራት ነው። በሰበብ አስባቡ ማለት ነው። በቃ ስታናግረው ማናገር አይፈልግም። ቀና ብሎ እንኳን አያያትም ማለት ነው። ምንም በቃ እኔን ምልሽ ሉሃና በጣም እኮ ነው ያስጠላችን። ግን በጣም በቃ ባላያት ደስታዬ፣ ቤቱ አስጠላኝ፣ ሁሉ ነገር አስጠላኝ፣ ወንድም ያስጠላኝ። አይዞ አንተ ብቻ ተረጋጋ አድናንዬ፣ ምንም ችግር የለውም። እኔ መቼም እኔን አታጣኝም። መቼም ቢሆን እኔ ከጎንህ ነኝ መቼም ቢሆን። ስለዚህ አንተ ጠንክር በልና እህቴን የት እንዳደረጓት ማወቅ አለብን። ገና ብዙ ታያለህ፣ ገና ብዙ ነገር ታውቃለህ። ምክንያቱም ብዙ ያላየኸውና ያላየኸው ከዚህ በላይ ያላየኸው ነገር አለ። እኔ አንተ እንደዚህ በራስህ መንገድ ራስህ እንድታይ ነው የፈለግኩት። ምክንያቱም እንዲህ ነው ብዬ እኔ ብነግርህ ከእኔ በላይ ራስህ ያየኸው ነገር ይቀድማል ብዬ ነው አድናን። ስለዚህ ገና ብዙ ነገር ታያለህ። እሺ እኔ እረጋጋለሁ፣ አንቺም ከጎን ይሁኝና ነገሮችን አብረን እንወጣቸዋለን። ምንም እንዳታስቢ የኔ ውድ። እኔ ግን በቃ ከዚህ በኋላ እነሱን ባላያቸው ሁላ ደስታዬ ነው ባላያቸው እያላት ነው ማለት ነው ለሉሃና። እውነት ነው፣ በጣም ከባድ ነው የደረሰበት ነገር፣ በጣም ከባድ ነው። ምክንያቱም እንደ ያልጠበቀው ዱብዳ ነው የወረደበት። ሁሉም ያውቃል እንግዲህ ገና ከመጀመሪያው ጀምሮ እነሱ እዚህ ቤት ለምን እንደመጡ ሁለታቸው ይተዋወቃሉ። ሮቤልም ሆነ ሜራ ለገንዘቡን ሙልጭ አድርገው ወስደው እሱን ባዶ እጁ ለማስቀረት ነው ሀሳባቸው። ይሄው ልጁ ሳይቀር እንኳን ልጁ የእሱ አይደለም የሮቤል ነው። ልጁ እንኳን እርግዝ ሆዷ ውስጥ ያለው ልጅ ሳይቀር እንግዲህ የሮቤል ነው ማለት ነው። ሮቤል አውቆ ነው፣ እሷንም ፈልጓት አይደለም፣ እሷንም እየተጠቀመባት የእሷንም ተጫውቶባት ነው የሚሄድ ነግራት ነበር ሉሃና። ነገር ግን ኧረ እባክሽ አንቺ ነሽ እየተታለልሽ ያለሽው፣ መቼም ሮቤል እኔን አይከዳኝም፣ እመኚ አይከዳኝም ትላታለች። እናያለን እንደ ማስቲካኝ እኮ ሲተፋሽ መጨረሻ ላይ ሮቤል ማለት አይደለም
ለአንቺ ለእናቱ ልጅ ወንድሙ የማይሆን አውሬ ሰው ነው እና በጊዜ እናቅተሽ ወደ ራስሽ ብትመለሽ ነው የሚሻልሽ ብትላት፣ እንግዲህ ምንም ልትሰማ አልቻለችም። ሜራ እንግዲህ የእጇን ታገኘዋለች። እሱም ደግሞ በጣም እንዳስጠላችው አስጠልተሽኛል እያላት ነው። ነገር ግን በቃ አሁን እኔ አንቺን እኔ ይህን ነገር ሁሉ አሳኪልኝ እንጂ እኔ ብጠላሽም ግን ትጠቅምኛለሽ። ስለዚህ ከአንቺ ጋር መጣላት አያዋጣኝም ብሎ ነው ድጋሚ የቀረባት ማለት ነው እንጂ ወዷት ወይም አፍቅሯት አይደለም። እሷ ግን ምንም አይገባትም። እሷ የእውነት አፍቅረዋለች። የእውነት አፍቅረው አርግዛለታለች ማለት ነው። ሜራ ራሷን አሳልፋ ሰጥተዋለች። ባሏን ክዳለች። የእውነት ትክክለኛ ባሏን ክዳ እንግዲህ ያው እየተጫወተች ያለችው ከሱ ጋር ነው ማለት ነው። አሁን በእርግጥ አድናን ሁሉን ነገር ስላወቀ ምንም አሁን ደግሞ የቀረው ሮቤልን ቁሞ ማየት ነው የቀረው። የታኔ ሁሉ ነገር ያልቅላቸዋል ማለት ነው። ሮቤል ቁሞ እንደሚሄድ ያየቀን በስመ አብ አድናን ምን እንደሚያደርግ እሱ ነው የሚያውቀው። የዛኔ በእውነት ሁለቱንም ነው ሴት የሚያደርጋቸውና የሚገላቸው። እንግዲህ አሁን የሳራም ነገር ይለያል። ያው እንደገደሏት ካወቀች ሳራም በቃ ሉሃና ማርፋ ትቀመጣለች። ከዚህ በኋላ እህቷን መፈለጓን ታቆማለች። ፍቅር ይቀጥላል፣ ፍቅራቸውን ትቀጥላለች። ነገር ግን መጨረሻቸው ሜራና ሮቤል ያው መጨረሻቸው እድሜ ዘመናቸውን ወደ እስር ቤት ይገባሉ። ቀጣዩን ክፍል ይዤላችሁ ቀርባለሁ። ባይ